ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትሩ ከኢሳያስ ጋር ሆድና ጀርባ ስለሆኑበት ምክንያት ተናገሩ። የሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት አከናውኗል። የምክር ቤቱ አባላት በርካታ ጥያቄዎችን ሲያነሱ ጠቅላዩ ምላሽ ሰጥተዋል። በአንድ ወቅት ወዳጅነት መስርታችሁ ከነበሩት ኢሳያስ አፈወርቂ ጋር ምን አጣላችሁ? ከቁርጥራጭ ፋኖ ኃይል ጋር ከመደራደር ከዋና ዋና አመራሮች ጋር ለምን አትደራደሩም? እንዲሁም የህወሓትና ወልቃይት ጉዳዮችን በስፋት ተነስተዋል። እውን አሜሪካ ለግድቡ ብር ሰጥታናለች ወይ የሚል ጥያቄ ነበር። ጠቅላይ ሚኒስትሩ ከኤርትራ ጋር ያጣላን አሰብ ሳይሆን ነገሩ ወዲህ ነው ያሉትን ጨምሮ እጅግ አነጋጋሪ ጉዳዮችንም ተናግረዋል። የጠቅላይ ሚኒስትሩን የፓርላማ ውሎ በስፋት እንዳስሰዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳይ እናምራለን። ጠቅላይ ሚኒስትሩ ከኢሳያስ ጋር ሆድና ጀርባ ስለሆኑበት ምክንያት ተናገሩ። የሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት አከናውኗል። የምክር ቤቱ አባላት በርካታ ጥያቄዎችን ሲያነሱ ጠቅላዩ ምላሽ ሰጥተዋል። በምክር ቤቱ ጥያቄ ካቀረቡ አባላት መካከል የአማራ ብሔራዊ ንቅናቄ አብን ፓርላማ ተመራጭ የሆኑት ዶክተር አበባው ደሳለው ይገኙበታል። ዶክተር አበባው ደሳለው በጥያቄያቸው አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያህል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የሚያጎናጽፈው? መንግስትም የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክር እንዴት ሊሳካ ይችላል ሲሉ የፓርላማ አባሉ ጠይቀዋል። የጠቅላይ ሚኒስትሩ ምላሽ ደግሞ የስሙ መለዋወጥ አይገደንም የሚል ሆኗል። እኛ ስለ ስሙ አይመለከተንም፣ ስሙ በተቀያየረ ቁጥርኛ ያንን አንመለከትም፣ ወደ ሰላም ከመጡ ግን እንቀበላለን በማለት ነገሩን አቃለውታል። የምላሽ መንግስት አዲሱንና የተቀናጀውን የአማራ ኃይል እንደ አንድ ወጥ አካል እውቅና ለመስጠት ፈቃደኛ ለመሆኑን ያሳያል ያሉም አሉ። ይህንንም የጠቅላይ ሚኒስትርን ንግግር የሚተቹ ወገኖች ግን ሌላ እውነታ ያነሳሉ። እስከ ዛሬ ድርድር ከተደረገባቸው የተባሉ የፋኖ አመራሮች ወደ መንግስት ሀሳብ የመጡ እንጂ የራሳቸውንና የህዝባቸውን ጥያቄ ይዘው የተስማሙ እንዳልነበሩ ይነገራል። ቀደም ብሎ በመንግስት ተዋቅሮ የነበረው የድርድር ኮሚቴ ራሱ በወጣው ሪፖርት መንግስት ከአማራ ኃይሎች ጋር ለመደራደር ያለው ፍላጎት እጅግ አነስተኛ መሆኑን መጥቀሱ ይታወሳል። ሌላው የፓርላማ የትኩረት ነጥብ የኢትዮ ኤርትራ ፍጥጫ ነበር። ጠቅላይ ሚኒስትሩ በፓርላማ ንግግራቸው ከኤርትራ ጋር ያቃቃረን የቀይ ባህር ጉዳይ አይደለም ብለዋል። አንዳንድ ሰዎች በኢትዮጵያና ኤርትራ መሀል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም ያሉት ጠቅላይ ሚኒስትሩ በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቀን በኋላ የኤርትራ ጦርም ከኋላ ሆኖ ሽሬ ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ጸብ ተጀምሯል። አልተናገርንም እንጂ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል ሲሉ ተደምጠዋል። አድዋን ይዘን ስናልፍ አድዋ ፋብሪካዎችን ሲሰርቅና ሲፈታታ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ነገር ግን በዚያ ወቅት የኢትዮጵያ መንግስት በዚያም የመዋጋት አቅም አልነበረውም ሲሉ ተናግረዋል። ይህ ሁሉ ሲደረግ በርካታ ኤንቮይ በወቅቱ ወደ ኤርትራ ልኬ ነበረም። ከላኳቸው ሰዎች መካከል ገሚሶቹ ከኔ ጋር የሉም። ለምሳሌ አቶ ገዱን 2 ጊዜ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቅሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩም እሳቸውም እኛም ሻቢያም ያውቃል ሲሉ ጠቅላይ ሚኒስትሩ መልሰዋል። ሰቡባ አሰብ ሳይሆን ሻቢያ ትግራይን ካላጠፋው በማለቱ እንደሆነ ሚስጥሩን አውጥተዋል። ይህ ታሪክ ብዙም ሳይቆይ አሁን ሻቢያና ህወሓት በአንድ መሰለፋቸው ታዲያም ህወሓት ለትግራይ ህዝብ ደንታ እንደሌለው ቁልጭ አድርጎ ያሳያል። የፓርላማ ውሎ ወልቃይት ጉዳይን በስፋት ተንሸራሽሮ
አስሮበታል። ጠቅላይ ሚኒስትሩም ከዚህ ጋር በተገናኘ የቀረበላቸው ጥያቄን መልሰዋል። ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በተፈናቃዮች ጉዳይ ተናግረው በስፋት ስለ ወልቃይት ጉዳይ አብራርተዋል። ምን አሉ የሚለውን እንመልከተው። መፈናቀሉን በሚመለከት ኢትዮጵያውያን በፈለጉት ከባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም የሚሰጣቸው የሚከለክላቸው ጉዳይ አይደለም፣ መብት ነው። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት አካባቢ ይምጡልን ይላሉ። ማን የያዛቸው ነው ጉዳዩ። አሁን ለምሳሌ ጦርነት ሲጀመር ከኢሉባቡር ሸሽተው ትግራይ የሄዱ አርሶ አደሮች ነበሩ። ከዛ የመጣችሁ ሰዎች አጥኖ ይህንን ጉዳይ ትክክለኛ መረጃ ነው። ሰዎቹም ሸሽተው ትግራይ ገብተዋል። ኢሉባቡር ያሉ አርሶ አደሮች ከእነርሱ ማሳ ቡና ለቅመው ሸጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሳቸው ላይ የተመረተው ምርት ሸጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቡር አሉ። አሁንም እየኖሩ ነው ብለዋል። ወልቃይትን በተመለከተ ምን አሉ? በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምታ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙም ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን የወልቃይት አካባቢ ነው። ልክ ገበሬ ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘርቶ ከሆነ ከወራት በኋላ የተሻለ ያፈራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው መከራ ዘርተው ችግር ዘርተው የተፈናቀለን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ስለተፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይ መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው ብለዋል። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ለክብር ስትሰጧቸው ልጆቻቸውን ተቀበይ ይላሉ። ከተቀበሉና ከሄዱ በኋላም ወዲያውኑ እነርሱ ይቀበሏቸዋል። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህንን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የይገባኛል ጥያቄ በአማራና በትግራይ ረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኑሮም አይኑሮም ይህ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ወደ ነበረበት ይመለስ፣ ራሱን ያስተዳደር፣ ራሱን ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን። ማን መወሰን ይችላል? በዚያ የህዝብ ህልውና መሻት ላይ የትኛው ባለስልጣን ነው የሚገባ እዚህ ነው ብሎ መወሰን የሚችለው? በዚህ ምክንያት የወልቃይት ህዝብ እንደ የትኛው ኢትዮጵያዊ በጀት መደገፍ፣ ትምህርት ማግኘት ሲገባም ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይም በሰላም ቢፈታ ይሻላል። ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ ይገባም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ እናንተም አትወስኑም። የሚወስነው የዚህ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል ብለዋል። የህዳሴው ግድብን እንዲሁ የፓርላማ ውሎ ሌላኛው የትኩረት አቅጣጫ ነበር። ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ማብራሪያቸው አሜሪካ ስለ ህዳሴ ግድቡ በተደጋጋሚ ለምትለፈልፈው ጉዳይ ግልጽ ምላሽ ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ህዳሴ ግድቡን በገንዘብ ረድታለች፣ እኛ ደግፈን የተሰራው በማለት ከ3 ጊዜ በላይ መናገራቸው ይታወሳል። ፕሬዝዳንቱ በቅርቡ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ የህዳሴ ግድብን በገንዘብ በማገዝ ኃላፊነት ትወስዳለች ሲሉ ተደምጠውም ነበር። ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ሲሉም በራሳቸው ጥያቄና ምላሽ ሆነው የተስተዋሉት ትራምፕ ይህች ሀገር በገንዘብ አግዛለች አላውቅም፣ ምናልባት የሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬ አላስብም፣ የዲሞክራት ይመስለኝ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ዛሬ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት በህዳሴው ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ግልጽ ምላሽ ሰጥተዋል። በጀግኖች ኢትዮጵያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያለው ኢትዮጵያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉም ተናግረዋል። ይህንን ያሉት ሜጋ ፕሮጀክቶችን ብዛም ስለሌሉ ወጣቶች ለስራ አጥነት ጭምርም እየተጋለጡ በመሆኑ ለዚሁ ምላሽ እንዲሰጡ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ ሲሰጡ ከዚህ ንግግራቸው አስከትለውም ግን በዚህ አላበቃም፣ ህዳሴ ከአፍሪካን አንደኛውን ሰርተናል፣
ሌላ አያስፈልግም እኮ አላለችም ኢትዮጵያ ብለዋል። በአፍሪካ ሶስተኛውንም ኮይሻ እየገነባን ነው ያለነው፣ የንፋሱን ሳንጨምር በርካታ ፕሮጀክቶች ይሰራሉ ብለዋል። ፕሮጀክት ቆሟል፣ ሜጋ ፕሮጀክቶችም የሉም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም ሲሉ መልሰዋል። እውነት ነው፣ ፕሮጀክት ቀንሷል። የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው ሲሉ በርካታ ግዙፍ ፕሮጀክቶች እየተሰሩ መሆኑን አሳውቀዋል። በሜጋ ፕሮጀክት፣ በፕሮጀክት ትር፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ብለዋል። 7 ቀንና ማታ በየጢሻው ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው ሲሉም ተናግረዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ጉዳዮች እነዚህ ነበሩም። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።